ሰላም ውድ የዩቲዩብ ቻናል ተከታታዮች በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለዘጠነኛ ክፍል የሚሆን የኬሚስትሪ ትምህርት ነው ማለት ነው። በዛሬው ትምህርታችን ኬሚስትሪ ግሬድ 9 ቻፕተር 3 ኦር ዩኒት 3 ስለ ኬሚካል ቦንዲንግ ኤንድ ኢንተርሞለኪውላር ፎርስ የመጀመሪያውን ክፍል አብረን የምናይ ይሆናል ማለት ነው። እንግዲህ ኬሚካል ቦንዲንግ ኤንድ ኢንተርሞለኪውላር ፎርስ ብለን የምንጠራው ቶታሊ ሰፋ ያለ ዩኒት ቢሆን ለእናንተ አዲስ ኮንሴፕት ቢሆን በጣም ቀላል እጅግ በጣም ወሳኝ የሆነ የኬሚስትሪ ትምህርት ነው ማለት ነው። ይሄ ግሬድ 9 ላይ የምታገኙት ኬሚካል ቦንዲንግ ኤንድ ኢንተርሞለኪውላር ፎርስ የሚለው ከግሬድ 11 ዩኒት 3 ጋር ተመሳሳይ ነው ማለት ነው እና ግሬድ 9 ላይ በደንብ አድርጋችሁ መማራችሁ ለግሬድ 11 ራሱን ትምህርቱን እንደመማር ይሆናል ማለት ነው። ስለዚህ በዚህ ዩኒት ላይ ማወቅ የሚጠበቅባችሁ አውትኬሞች አሉ። የመጀመሪያው ምንድነው? at the end of this lesson student will be able to know or explain chemical bonding. what is chemical bonding? ኬሚካል ቦንድ ምን እንደሆነ መረዳት አለባችሁ ማለት ማወቅ አለባችሁ። እሱን ዲፋይን ማድረግ መቻል አለባችሁ። why elements carried out chemical bonding? ለምንድን ነው ኬሚካል ቦንድ የሚያካሂዱት? or the main advantage of chemical bonding ምንድነው? ለአቶሞች ምን አይነት ጥቅም ይሰጣቸዋል ነው። ሌላኛው list types of what? chemical bonding ለማለት ነው። list types of chemical bond. you have to list different types of chemical bond. we have 3 types of chemical bond: ionic bond, covalent bond and metallic bond ብለን እንጠራቸዋለን። እነሱ ሊስት ማድረግ መቻልና ያንዳንዳቸው ስለ ፎርሜሽናቸው ማወቅ ነው። እንዲሁም ደግሞ ሉስ ስትራክቸርን መሳል draw loose structure of different molecule. at the end of this unit you should be able to know about what? loose structure. ስለ loose structure የምታውቁት ነገር ይኖራል ማለት ነው። ለእናንተ አዲስ ቢሆንም explain about what? polarity of molecule. ስለ molecule polarity ሞሌኪሎችን በሁለት ልንከፍላቸዋለን። polar and non polar ወይም compound በሁለት ይከፈላል። polar compound and non polar compound። ስለዚህ ስለ polarity የምናውቅበት የትምህርት ዩኒት ነው ማለት ነው። ሌላኛው ኢንተርሞለኪውላር ፎርስን ዲፋይን ማድረግ። 3 አይነት ኢንተርሞለኪውላር ፎርስ አለ። ፎርስ ቢትዊን ሞሌኪል ነው እናያቸዋለን እያንዳንዳቸው እና ይሄ ወሳኝ የሚባሉ ዩኒታችን ላይ የምናገኛቸው የመጨረሻው ጀነራል ፊዚካል ፕሮፐርቲ ኦፍ አዮኒክ ኤንድ ኮቫለንት ኮምፓውንድ የነሱን ፊዚካል ፕሮፐርቲያቸው የአዮኒክ ኮምፓውንድ የኮቫለንት ኮምፓውንድ የሚባሉ አሉ ማለት ነው። እነዚህ ነገሮችን በዚህ ዩኒት ላይ ማወቅ የሚጠበቅብን ነው ማለት ነው። በዛሬ ለሰናችን እስከ ፎርሜሽን ኦፍ አዮኒክ ቦንድ ኦር እስከ ፖላሪቲ ድረስ በሰፊው እናያለን። ወደ ትምህርታችን እንግዲህ ስንጀምር ኬሚካል ቦንዲንግ ብለን የምንጠራው በመጀመሪያ it is chemical bonding is the force of attraction between atom. it is binding force between atom in molecular form or crystal form ሊሆን ይችላል። ስለዚህ ኬሚካል ቦንዲንግ is the attractive force ይህ ስበት የሚስብ ነው፣ አትራክሽን ነው። ስለዚህ አትራክሽን ፎርስ ዛት ባይንድ አተም ቱጌዘር አተሞችን በአንድ አስሮ የያዘ አትራክቲቭ ፎርስ ወይም መሳብ የሚችል ፎርስ ማለት ነው። ለምሳሌ if you have 2 types of magnet ፖዚቲቭ ማግኔት እና ኔጌቲቭ ማግኔት ጫፍ ያላቸው ብንወስድ ኦፖዚት ሳይኖቹ አትራክት ቻዘር ያደርጋሉ። ሶ ያንን አይነት አትራክሽን ፎርስ ነው ኬሚካል ቦንድ ብለን የምንጠራው ማለት ነው። ስለዚህ ይሄ አተሞች በሞሌኪል መልክ እንዲሁም ደግሞ በክሪስታል መልክ እንዲኖሩ ያደረጋቸው አንድ ኤግዛምፕል ላሳያችሁ። እዚህ ለምሳሌ ካርበን ዳይኦክሳይድን ብንወስድ ኤንዶሎሶ ሶዲየም ክሎራይድን ብንወስድ ማለት ነው። ሁለቱም ብንወስድ ካርበን ዳይኦክሳይድ ካርበን ከኦክሲጅን ጋር እንዲኖር ያደረገው የሆነ አትራክሽን ፎርስ አለ ማለት ነው። ያንን አትራክሽን ፎርስ ምን ብለን እንጠራዋለን ማለት ኬሚካል ቦንዲንግ ብለን እንጠራዋለን ማለት ነው እንጂ ለኛው ሶዲየም ከክሎሪን ጋር አብሮ እንዲኖር ማለት ነው። ሶዲየም ክሎራይድ ማለት is types of salt። ስለዚህ ሶዲየም ከክሎሪን ጋር የሆነ አትራክሽን ፎርስ ሲኖረው ያ አትራክሽን ፎርስ ነው ኬሚካል ቦንድ ብለን የምንጠራው ማለት ነው። ስለዚህ ኬሚካል ቦንድ is a force of attraction that bind atom together in a molecular form or a crystal form. crystal ማለት ላይክ ሶዲየም ክሎራይድ አይነት ይሄ ሶሊድ የሆነ ሃርድ ኤንድ ብሪትል ሰብስታንስ ክሪስታል ብለን እንጠራዋለን ማለት ነው። ካርበን ዳይኦክሳይድ ሞሌኪል ነው፣ ወተር ሞሌኪል ነው። ስለዚህ አሁን ሞሌኪል ላይ የምናያቸው እና ካርበን አተም እንዲሁም እንደነ ኦክሲጅን አይነት አተሞቹ ምን ያለው ማለት ነው እስበሳቸው አትራክት ተደርገው ይኖራሉ ማለት ነው። ያንን አትራክሽን ፎርስ ነው ኬሚካል ቦንድ ብለን የምንጠራው ማለት ነው። ሌላው እዚህ ላይ ማየት ያለብን in 1916 ሉዊስ የሆነ ነገር ኮንክሉድ አድርጓል። ምንድነው ያለው? ሉዊስ ኮንክሉድ that atom combine in order to achieve
ሞር ስቴብል ኤሌክትሮን ኮንፊግሬሽን። አተሞች ኮምባይንድ የሚያደርጉት የሆነ ነገር ለማሳካት ነው። እሱም ደግሞ ሞር ስቴብል የሆነ ኤሌክትሮን ኮንፊግሬሽን እንዲኖራቸው ነው። ስለዚህ the main application of chemical bonding for atom one in order to stable an atom ነው ማለት አተሙ ስቴብል ሊሆን or in order to stable or in order to attain ኤሌክትሮን ኮንፊግሬሽን የኖብል ጋዝ ኤሌክትሮን ኮንፊግሬሽን ለመያዝ ነው ትልቁ ዓላማቸው ማለት ነው። ሁለተኛው the main application of or the main advantage of chemical bond for atom ምንድነው? to lower their potential energy ፖቴንሻል ኤነርጂያቸው ሚኒማይዝ ለማድረግ። ፖቴንሻል ኤነርጂ ስንል ይሄ የፊዚክስ ላይ የምናገኘው ማስ ታይምስ ግራቪቲ ታይምስ ሄት ወይም ኤምጂኤች ብለን የምንጠራው አይደለም። ፖቴንሻል ኤነርጂ ብለን የምንጠራው ለአተሞች እያንዳንዱ ፓርቲክል የራሱ የሆነ ፖቴንሻል ኤነርጂ አለው። ለምሳሌ አተሞች የራሳቸው የሆነ ቴንደንሲ ያላቸው ቱ ሉዝ ኤሌክትሮን ፖቴንሻል ይኖራቸዋል ኤንድ ቱ ጌን ኤሌክትሮን ፖቴንሻሊቲ ይኖራቸዋል። ያንን አይነት ቴንደንሲ ሚኒማይዝ ያደርጋል ማለት ነው። ስለዚህ ዋና ግን ቁም ነገሩ አተሞች ዋይ አተም carried out chemical bonding ብትባሉ in order to attain noble gas electron configuration and what more stable ኤሌክትሮን ኮንፊግሬሽን እንዲኖራቸው ማድረግ ነው። የኖብል ጋዝ ኤሌክትሮን ኮንፊግሬሽን መያዝ ነው and also more stable እንዲሆኑ ነው ማለት ነው። ስለዚህ እቺ ኮንክሉድ አድርጓል። አንድ ቦንድ የፈጠሩ አተሞች በዛ አይነት መልክ ነው አኖራቸው more stable እንዲሆኑ ነው የሚታወቀው ማለት ነው። ሌላኛው እዚህ ላይ ማየት ያለብን when atom form bond with each other አንድ አተም ከሌላኛው አተም ጋር ቦንድ ወይም አትራክሽን ፎርስ ሲፈጥር ማለት ነው they attain low potential energy state ይኖራቸዋል። low potential energy state ብለን የምንጠራው ነገር አለ ማለት ነው። ስለዚህ አነስተኛ ፖቴንሻል ኢነርጂ ስቴት እንዲኖራቸው ያደርጋል ማለት ነው። ስለዚህ when atom form bond with each other they attain low potential energy state ነው or tendency to gain electron አለም ደግሞ tendency to lose electron ያላቸውን ይሄን ቴንደንሲያቸውን ያስወግዱታል ኤሌክትሮን በመቀበል እንዲሁም ኤሌክትሮን በመስጠት ማለት ነው። ይሄ ሌላኛው የኬሚካል ቦንድ ጥቅም ነው ማለት ነው። ስለዚህ this decrease in atomic energy generally result የሚሆነው ማለት ነው more stable arrangements of matter እንዲኖር ያደርጋል ማለት ነው። ለምሳሌ እንደገና አሳያችሁ እዚህ ላይ ምን አለ? ሶዲየም አተምን አቶሚክ ነምበሩ 11 ነው። ይሄ ኖርማል አተም በነበረበት ጊዜ 2 8 1 ነው። እንዲሁም ደግሞ ክሎሪን አተም አቶሚክ ነምበሩ 1 7 በሆነበት ሰዓት ያለው 2 8 7 ነው። ይሄኛው ኦክቴት ለመሙላት ግዴታ 1 ኤሌክትሮን ምን ያደርጋል ማለት ነው? ጌይን ያደርጋል ይቀበላል ማለት ነው። አንድ ኤሌክትሮን ጌይን ካደረገ በኋላ ወደ ክሎሪን ማይነስነት ይቀየራል ማለት ነው። እንዲሁም ደግሞ ሶዲየም ይችን ኤሌክትሮን ሉዝ ካደረገ በኋላ ወደ 2 8 ሆኖ ማለት ነው 2 8 አንዱ ኤሌክትሮን ሲያስወ 2 8 ይሆናል። ያ ማለት ወደ ሶዲየም ፕላስነት ይቀየራል ማለት ነው። ኦር ነምበር ኦፍ ፕሮቶን ግሬተር ዛን ነምበር ኦፍ ኤሌክትሮን ነው ማለት ነው። ይችን ቫልዩ ይዛል። ስለዚህ this positive charge and this negative charge attract each other and form a binding force ያ ሆነ ማለት ነው። ይሄን አይነት ባይንዲንግ ፎርስ ብለን ጠራው ማለት ነው ኬሚካል ቦንዲንግ ብለን ጠራዋለን ማለት ነው። ስለዚህ ኬሚካል ቦንዲንግ በዛ አይነት መልክ ትረዱታላችሁ እና ዋና ስራው የአቶሚክ ኢነርጂ ጀነራሊ ዲክሪዝ እንዲሆን ያደርገዋል ማለት ነው ይሄኛው። ኦኬ ሌላው when atom interacts to form a chemical bond only their outer region are in contact አንድ አተም ኬሚካል ቦንድ ሲያካሂዱ ግዴታ የውጭኛ ፓርታቸው ነው ኢን ኮንታክት ወይም አውተር ሸላቸው ነው ኢን ኮንታክት ላይ ነው ወይም ባላንስ ሸሉ ነው ከአንዱ አተም ከሌላኛው አተም ጋር ኢን ኮንታክት መሆን የሚችለው እንጂ ኢንሳይድ ፓርታቸው መገናኘት አይችልም ማለት ነው። ሉካት እዚች ላይ ፖታሺየም ክሎራይድ እንውሰድ። ፖታሺየም ክሎራይድ ብንወስድ ይሄ ፖታሺየም አቶሚክ ነምበሩ 19 ነው እና 2 8 8 1 ነው ያለው። ስለዚህ 4 ሸል አለው። እነዚህ 4 ሸሎችን ብንወስድ ይሄ የውጭኛው ሸልና ሌላ ክሎሪን ደግሞ የራሱ ምን አለው ማለት ነው ሸሎች ይኖሩታል። እሱም 3 ሸል አለው። የሱ የውጭኛው ሸል ሁለቱ ናቸው ኢን ኮንታክት የሚሆኑት እንጂ
ሌላኛው ፓርታቸው ኮንታክት ላይ መሆን አይችልም። ሌላ ፓርት ላችሁ ኢንሳይድ ፓርቱ ኬሚካል ቦንዲንግ ውስጥ ምንም አይነት ቫልዩ የለው ማለት ነው። ስለዚህ ባላንስ ሸሩ ነው ለቦንዲንግ ትልቅ ጨዋታ የሚጫወተው ማለት ነው። ይሄን በዚህ ታዩታላችሁ። ኦኬ in the process of interaction atom achieve stable what outermost shell configuration አሁን ኬሚካል ቦንዲንግ ለመፍጠር ኢንተራክት በሚያደርጉበት ሰዓት የሆነ ነገር አቺቭ ያደርጋሉ። ምንድነው? አተሞች ራሳቸውን ስቴብል ያደርጋሉ። አውተርሞስት ሼላቸው 8 ኤሌክትሮን ይዛል ማለት ነው። ስለዚህ ከዚህ በኋላ የምናየው ምንድነው ማለት ነው? ኦክቴት ሩል ምንድነው ነው በዚህ ላይ። ስለዚህ ዋናው የኬሚካል ቦንድ አላማው ምንድነው? አተሞች ስቴብል የሆነ ኤሌክትሮን ኮንፊግሬሽን እንዲኖራቸው ነው። ስቴብል የሆነ ኤሌክትሮን ኮንፊግሬሽን እንዲኖራቸው ደግሞ የኤሌክትሮን ኮንፊግሬሽን ሲይዙ ነው ማለት ነው። ስለዚህ አውተር ኦክቴት ሩል ስቴት ዛት atom tends to gain, lose or share electron. አተሞች ኤሌክትሮን ይቀበላሉ እንዲሁም ኤሌክትሮን ይሰጣሉ አለም ሉዝ ያደርጋሉ። በያው ደግሞ ኤሌክትሮን ይጋራሉ። ምን ለማድረግ እስከምን ደረጃ? ኤሌክትሮናቸው 8 እስከሚሆን ድረስ ማለት ነው። 8 ኤሌክትሮን እስከሚኖራቸው ድረስ ወይም ባላንስ ሻላቸው ላይ የኖብል ጋዝ ኤሌክትሮን ኮንፊግሬሽን እስከሚኖራቸው ድረስ ማለት ነው ኤሌክትሮን ጌን ያደርጋሉ ወይም ሉዝ ያደርጋሉ አለም ደግሞ ይጋራሉ ማለት ነው። ስለዚህ ይሄንን ሩል ምን ብለን እንጠራዋለን? ኦክቴት ሩል። ኦክቴት ሚንስ ኢዝ 8። ስለዚህ 8ዮሽ ህግ ብለን እንጠራዋለን። ኦክቴት ሩል ስቴት ዛት atom tends to gain, lose or share electron until there are 8 electron in their valence shell. The types of characteristics of the resulting arrangements depend largely on the types of chemical bonding ማለት እዚህ ላይ ኤሌክትሮን ሉዝ ኦር ጌን አለም ደግሞ ሸር የሚያደርጉት ምን ላይ ዲፔንድ ሆና ማለት ነው እንደሚፈጥሩት የኬሚካል ቦንድ ላይ እሱ ላይ ዲፔንድ ሆና ማለት ነው። we have 3 types of fundamental ኬሚካል ቦንዶች አሉን። የመጀመሪያው አዮኒክ ቦንድ ነው። ሌላኛው ኮቫለንት ቦንድ ነው። ሶስተኛው ሜታሊክ ቦንድ ይባላል። በአለማችን ላይ ያሉት 3 types of chemical bonding ወይም ፋንዳሜንታል ኬሚካል ቦንድ ብለን እንጠራቸው አዮኒክ ቦንድ፣ ኮቫለንት ቦንድ ኤንድ ዋት ሜታሊክ ቦንድ ብለን እንጠራቸዋለን ማለት ነው። የመጀመሪያው አዮኒክ ቦንድ ነው። አዮኒክ ቦንድ ብለን የምንጠራው it is a bond between metal cation and non metal anion or ionic bond is a bond formed by metal and non metal ነው። metals have high tendency to lose their electron and non metals have high tendency to gain electron. Metal after losing its electron it form cation and non-metals gain electron and form anion. So there is attraction force between cation and anion. This attraction force is known as ionic bond ብለን እንጠራዋለን ማለት ነው። ስለዚህ እዚህ ላይ ምንድነው ማለት ነው? When an atom either lose or gain electron it become anion. አዮን ይሆናሉ። አተም ኤሌክትሮን ከሰጠ አለም ደግሞ ኤሌክትሮን ከተቀበለ ወደ ቻርጅነት ይቀየራል። ለምሳሌ ሜታሎች ኤሌክትሮን ከሰጡ በኋላ ፖዚቲቭ ቻርጅ ይሆናሉ። ምክንያቱም የሜታሎቹ ፕሮቶን ነምበሩ ከኤሌክትሮን ነምበሩ ይበልጣል። ኤሌክትሮን ሲያስወግድ መጀመሪያ ላይ ሁለቱም እኩል ነበሩ፣ ግን አፍተር ሉዚንግ ኤሌክትሮን ሜታሉ ሞር ፕሮቶን ይኖረዋልና ፖዚቲቭ ቻርጅ ይሆናል። እንዲሁም ደግሞ ነን ሜታሉ ኤሌክትሮን ከተቀበለ በኋላ ነምበር ኦፍ ኤሌክትሮኑ ከፕሮቶኑ ስለሚበልጥ ኔጌቲቭ ይሆናል ማለት ነው። ስለዚህ ግዴታ አተም ኤሌክትሮን ሉዝ ካደረገ አለም ደግሞ ኤሌክትሮን ጌን ካደረጉ ወደ ምን ይቀየራሉ ማለት ነው? ወደ ቻርጅነት አለም ደግሞ ወደ አዮንነት ይቀየራሉ ማለት ነው። ስለዚህ when atom either lose or gain electron it become anion. Anion is an electrical charged particle. ስለዚህ two different types of ion exist. ሁለት አይነት አዮኖች ይኖራሉ። these are the positive ion and ካታዮን ብለን እንጠራዋለን ፖዚቲቭ አዮንን and ኔጌቲቭ አዮን called anion ብለን እንጠራዋለን። ኔጌቲቮቹን አናዮን ፖዚቲቮቹን ካት አዮን ብለን እንጠራቸዋለን። ካት አዮን ማለት ነው። ስለዚህ there is attraction force between cation and anion. ሜታል ካታዮን ይሆናል፣ ነን ሜታሉ አናዮን ይሆናል ማለት ነው፣ ወይም ኔጌቲቭ ቻርጅ ይሆናል ማለት ነው። ሌላኛው the chemical properties of a metal differ from those of non metal. So the chemical properties of metal differ from what? Those of non metal. የሜታሎች ኬሚካል ፕሮፐርቲ ከነን ሜታል ይለያል። ሜታሎች
ኤሌክትሮን የመስጠት ፍላጎት ሎ አዮናይዜሽን ኤነርጂ ነው ያላቸው። ነን ሜታል ደግሞ ሃይ ኤሌክትሮን አፊኒቲ፣ ሃይ ኤሌክትሮን ኔጋቲቪቲ፣ ሃይ አዮናይዜሽን ኤነርጂ አነስተኛ የሆነ አቶሚክ ሳይዝ ነው ያላቸው ነን ሜታሎች ከሜታል ሪላቲቭሊ ስንወስዳቸው ማለት ነው። ስለዚህ ሜታል ሃዝ 1 2 or 3 ኤሌክትሮን ኢን ዘ አውተር ሞስት ሼል። ብዙ ጊዜ ሜታሎች አውተር ሼላቸው ላይ ያለው ቫላንስ ኤሌክትሮን 1 2 እና 3 ናቸው ማለት ነው። አውተር ሞስት ሼል ላይ የምናገኛቸው። ሌላኛው ሜታል ቴንድስ ቱ ሉዝ ዘስ ኤሌክትሮን ኤንድ ቢካም ፖዚቲቭ ቻርጅድ አዮን። ሜታሎች ኤሌክትሮን ሉዝ ካደረጉ በኋላ ምን ነው ማለት ነው? ሜታልስ ቴንድስ ቱ ሉዝ ዘስ ኤሌክትሮን ኤንድ ቢካም ፖዚቲቭሊ ቻርጅድ አዮን። ኤሌክትሮን ሉዝ ካደረጉ በኋላ ሜታሎች ፖዚቲቭ ቻርጅ ይሆናሉ ማለት ነው። ሌላኛው ሲዝ ላይ በኤግዛምፕል ደረጃ ብትወስዱ a certain metal M lose 1 electron it become an ion with a charge of +1 ያደርጋል ማለት አንድ ኤሌክትሮን ካስወገደ በኋላ ወደ ፖዚቲቭ ዋንነት ይቀየራል ማለት ነው። ሌላኛው እዛ ማየት ያለብን እነን ሜታልስ may have valence electron 4 5 6 or what 7 ኤሌክትሮን in outermost shell ማለት ነው። ይሄ የነን ሜታሎች ነው ማለት ነው። so ነን ሜታልስ tends to gain electron to form negatively charged ion። ነን ሜታሎች ኤሌክትሮን ከተቀበሉ በኋላ ኔጌቲቭ ቻርጅ ይሆናሉ ማለት ነው። እዚህ ላይ እንደምትመለከቱት for example a non-metal X gain 1 electron አንድ ኤሌክትሮን ከተቀበለ በኋላ it becomes an ion with a charge of what negative 1 ማለት ነው። ወደ ኔጌቲቭ 1 ቻርጅነት ይቀየራል ማለት ነው። ሜታል ኢን ግሩፕ 1A ብለን የምንጠራቸው ወይም አልካሊ ሜታል tends to lose 1 electron when they combine with other element produce a positive charge +1። እንግዲህ ግሩፕ 1 ሜታሎች አንድ ኤሌክትሮን አውተር ሼል ላይ ያላቸው ያን አውተር ሼል ላይ ያለ ኤሌክትሮን ሉዝ ካደረጉ በኋላ +1 ይሆናሉ ማለት ነው። ሌላኛው ከዚህ የምንረዳው for example sodium and potassium each lose 1 electron to form ion of what +1 charge ማለት ነው። አሁን ፖታሺየም እና ሶዲየም አንድ ኤሌክትሮን ሉዝ ካደረጉ በኋላ ሶዲየም +1 ፖታሺየም +1 ነው የሚለው ማለት ነው። ይህንን አይነት አቀማመጥ አላቸው። ሌላኛው አዮኒክ ቦንድ ፎርሜሽን how ionic bond is formed እንዴት ይፈጠራል? እንግዲህ አዮኒክ ቦንድ የሚፈጠርበት መንገድ እንመልከት። እዚህ ላይ ማየት ያለብን when two atom combine one of the atom gain electron and become an ion and the other lose to form a cation ማለት ነው። ስለዚህ አንድ አዮኒክ ቦንድ የሚፈጠረው እንዴት ነው? እዚች ላይ በደንብ ማየት ያለብን a certain metal M solid ቢኖረን ይሄ after losing its electron by ionization energy it form what metal plus and 1 electron lose አደረገ ማለት በፕሮዳክት ሳይድ እንደዚህ ኤሌክትሮን ከተቀመጠ አሁን certain metal solid እንደዚህ ይቀመጥላችሁ and none metals gain none ሜታሎች ምን ያደርጋሉ ማለት ነው ኤሌክትሮን 1 ኤሌክትሮን አይነት ጌን ካደረጉ ምን ይሆናል ማለት ነው none metal minus ፎርም ያደርጋሉ። ከዛ በኋላ ይሄ ፕላስ ካታዮን ይባላል ቲስ ካት አዮን ነው ማለት ሜታሉ ካታዮን ነው። ይሄኛው ማይነሱ ደግሞ አን አዮን እንለዋለን ማለት ነው። ሶ ዜር ኢዝ አትራክሽን ፎርስ ቢትዊን ሜታል ካታዮን ኤንድ ነን ሜታል አን አዮን ማለት ነው። በሁለቱ መካከል ሃይ የሆነ አትራክሽን ፎርስ አለ ማለት ነው። ስለዚህ ይሄ ሂደት ነው ፎርሜሽን ኦፍ አዮኒክ ቦንድ ብለን የምንጠራው ማለት ነው። ስለዚህ when a cation and an ion are close to one another ነው። እነዚህ እንግዲህ ሁለቱም ኔጌቲቭ እና ፖዚቲቭ ቻርጆቹ ኦፖዚት ሳይን ስላላቸው አትራክት ቻርጅ ያደርጋሉ። ያ አትራክሽን ፎርስ ነው አዮኒክ ቦንድ ብለን የምንጠራው ማለት ነው። ሶ ዚስ አትራክሽን ፎርስ ኢዝ ኖን አስ ኤሌክትሮስታቲክስ አትራክሽን ፎርስ ብለን እንጠራዋለን። ስለዚህ በሌላ አነጋገር ዚስ ፎርስ ኦፍ አትራክሽን ቢትዊን ኦፖዚትሊ ቻርጅ ወይም ኦፖዚት ለሆኑ ቻርጅ ላይ ማለት ነው ኮልድ አዮኒክ ቦንድ ይባላል። ሶ ዘ አትራክሽን ፎርስ ቢትዊን ኦፖዚት ቻርጅ ሜታል ካታዮን ኦር ፖዚቲቭ ቻርጅ ኤንድ ሜታል አናየን ኦር ኔጌቲቭ ቻርጅ በኔጌቲቭ እና በፖዚቲቭ ቻርጆች መካከል ያለው አትራክሽን ፎርስ ኤሌክትሮስታቲክስ አትራክሽን ፎርስ ይባላል። ስለዚህ ይሄ ፎርስ አዮኒክ ቦንድ ተብሎ ይጠራ ማለት ነው። ስለዚህ ሌላኛ ስሙ ደግሞ ኤሌክትሮቫለንት ቦንድ በመባል ይታወቃል። አዮኒክ ቦንድ ኢዝ ኤሌክትሮቫለንት ቦንድ ብለን እንጠራዋለን ማለት ነው። ኤሌክትሮቫለንት ቦንድ ሉካት እዚህ ላይ ይሄን ፊገር እንመልከት። ሶዲየም አተም ያለው እንግዲህ ቫላንስ ኤሌክትሮን እዚህ ላይ በደንብ ማየት እንችላለን። የሶዲየም አተም ቫላንስ ኤሌክትሮን አለ 281 ነው፣ ወደ ሶዲየም ፕላስ ይቀየራል። ክሎሪን ደግሞ አንድ ኤሌክትሮን ጌን ያደርጋል፣ ወደ ማይነስ ይቀየራል። ፋይናሊ ሶዲየም ፕላሱ እና ክሎሪን ማይነሱ ሁለቱም አትራክት ኢች አዘር ይሆናሉ ማለት ነው።
ኮንታክት ላይ የሚሆነው አውተር ፓርታቸው ነው። ይሄ ሶዲየም ፕላስ ዋን ሆኗል። ይሄኛው ደግሞ ማይነሱ ነው ማለት ነው። ሶ ፕላሱና ማይነሱ ሁለቱ አትራክት ቻርጀር ሲያደርጉ የሚሳሳቡበት ይሄን አትራክሽን ምን ብለን እንጠራዋለን ማለት ነው? አዮኒክ ቦንድ ብለን እንጠራለን። ሶዲየም ክሎራይድን ፎርም ያደርጋሉ ማለት ነው። ስለዚህ ብዙ አይነት ኮምፓውንዶች አሉ። እዚህ ላይ እንደምትመለከቱ ግሩፕ 1 ከግሩፕ 7 ጋር ሲጣመሩ ምን አይነት ኬሚካል ቦንድ ይፈጥራሉ? ግሩፕ 1ዎች ይታያቸዋል። እነዚህ ቫላንሲ 1 ከግሩፕ 7 ደግሞ የሱን ቫላንሲ 1 ነው ያለው። ሁለቱን ስናደርግ ኤምኤክስ የሚባል ኮምፓውንድ ይፈጠራል። ግሩፕ 1 ከግሩፕ 6 ጋር ሲሆን ደግሞ ኤም2ኤክስ የሚባል ኮምፓውንድ እንደሚፈጠር ለምሳሌ ሶዲየም ፕላስ ኦክሲጅን ብታደርጉ ግሩፕ 6 ያለው ኦክሲጅን ነው አይደለ? ስለዚህ ኦክሲጅን ቫላንሲ ማይነስ2 ነው። የሶዲየም ደግሞ ቫላንሲ ፕላስ 1 ነው። ክሪክሮስ ስታደርጉት ኤም2ኤክስ ነው ማለት ነው። እንደዚህን እናንተ በግላችሁ መመልከት ትችላላችሁ። መጽሐፋችሁ ላይ ያሉ ነገራችሁ ኖቶቻችሁን የተጠቀምኩት ከመጽሐፋችሁ ነው። ምክንያቱም ከረኩለሙን ዲፔንድ ሆነን ነው መስራት ያለብን። ስለዚህ እዚህ ላይ ነኝ how do you name ionic compound for example sodium chloride እንዴት ነው ስም መስጠት የምንችለው? in order to name ionic compound ionic compound contains metal and anion metal ion እና non metal ion የያዘ ነው like sodium chloride እንዴት ነው ስም መስጠት የምንችለው? so write the name of the metal sodium አልኩት ማለት ነው። የመጀመሪያ የሶዲየም ስም በቃ እዚህ ላይ የምታያቸው የሜታሉን ስም ትጠሩታላችሁ። እቲ ሶዲየም modify the last character of the name of the non metal chlorine የነበረው at the end you have to use IDE ተጨምሩበታላችሁ ስታነቡት ሶዲየም ክሎራይድ ሆና ማለት ነው። so the name of sodium chloride is similar to what magnesium oxide እንደዚሁ ሶዲየም ናይትራይድ IDE። ስለዚህ መጀመሪያ ሜታሉ ከዛ የነን ሜታሉን IDE በመጠቀም ዳይሬክት ማንበብ ነው። ሶዲየም ፍሎራይድ፣ ሶዲየም ክሎራይድ፣ አዮዳይድ፣ ኦክሳይድ፣ ናይትራይድ እያልን ነው የምንጠራቸው ማለት ነው። ስለዚህ ይህን አይነት የስም አጠራር አላቸው አዮኒክ ኮምፓውንድ ላይ ማለት ነው። ሶ ጀነራል ፕሮፐርቲ ኦፍ አዮኒክ ኮምፓውንድ ምንድን ነው? አዮኒክ ኮምፓውንዶቹ የጀነራል ፕሮፐርቲ ኦፍ አዮኒክ ኮምፓውንድ ስንል ስለዚህ የመጀመሪያውን ስንወስድ ምንድን ነው? አዮኒክ ኮምፓውንድስ ዱ ኖት ኮንቴንስ ሞለኪሎች አይደሉም ሲጀመሩ ክሪስታሎች ናቸው። they are aggregated of what a positive and negative ion ናቸው። so in the solid state each ion is surrounded by ion of opposite charge አንደኛው ion በሌላኛው ion ወይም በopposite charge ምን ይደረጋል ማለት ነው? surrounded ይደረጋል ወይንም bounded ይደረጋል ማለት ነው። so producing orderly array of ion called crystal ብለን እንጠራለን። ስለዚህ ቶታሊ አዮኒክ ኮምፓውንዶች አዮኒክ ክሪስታል በመባል ይታወቃሉ። ኖት ሞለኪል ሶ ጀነራሊ ኖት ሞለኪላር ኮምፓውንድ በት አዮኒክ ኮምፓውንድስ አር ክሪስታሎች ናቸው ማለት ነው። አት ሩም ቴምፕሬቸር አዮኒክ ኮምፓውንድስ አር ሃርድ ኤንድ ብሪትል ጠንካራ ኤንድ ብሪትል ነው ኤንድ ሪጊጅ ክሪስታላይዝ ሶሊድ ናቸው ማንኞቹ አዮኒክ ኮምፓውንዶች ማለት ነው። ኖት ጋዝ ኖት ሊኩዊድ። ስለዚህ አዮኒክ ኮምፓውንዶች ሶሊድ ኤንድ ክሪስታላይን የሆኑ ነገር ናቸው። ሶሊድ ክሪስታል ናቸው ብለን የምንጠራቸው። ሃርድ ኤንድ ብሪትል ናቸው። this is due to the existence of strong electrostatics attraction force ነው። ይህ የተከሰተው ደግሞ በስትሮንግ ኤሌክትሮስታቲክስ አትራክሽን ፎርስ ምክንያት ነው ማለት ነው። ሌላው አዮኒክ ኮምፓውንድስ have relatively high melting and boiling point physically strong ኤሌክትሮስታቲክስ አትራክሽን ፎርስ ስላላቸው ሃይ ቦይሊንግ ፖይንት and high melting point አላቸው ማለት ነው። ይሄ እነሱ ማለት this is due to what the presence of strong electrostatics attraction force between opposite charge metal cation and non metal anion ማለት ይሄ ሁሉ የተከሰተው በዛ ምክንያት ነው ማለት ነው። እና እዚች ላይ ሌላ የምንጨምረው ionic compound can conduct electric current when molten or in aqueous solution ኤሌክትሪክ ከረንት ማስተላለፍ ይችላሉ። መቼ? ሞልተን ስቴት በሚሆንበት ሰዓት አሊያም ደግሞ በሊኩዊድ ስቴት በሚሆንበት ሰዓት ኤሌክትሪክ ማስተላለፍ ይችላሉ ማለት። ሶሊድ ስቴት ግን ሆነው ኤሌክትሪክ ማስተላለፍ አይችሉም። ሶ አዮኒክ ኮምፓውንድ ዱ ኖት ኮንዳክት ኤሌክትሪሲቲ ኢን ሶሊድ ስቴት በት ሞልተን ስቴት ኤንድ ዋት ሊኩዊድ ስቴት ላይ በሞልተን ስቴት ትባሉና በአኳይዝ ሶሉሽን ስቴት ማለት ነው በውሃ ዲዞልቭ ተደርገው በእነዚህ አይነት መልክ ላይ ወይም ሊኩዊድ ስቴት ላይ ሆነው ኤሌክትሪክ ማስተላለፍ ይችላሉ። ግን ሶሊድ ስቴት ሆነው ኤሌክትሪክ ማስተላለፍ አይችሉም ማለት ነው። ይህንን አዮኒክ ኮምፓውንድስ አር ሶሉብል ኢን ፖላር ሶልቨንት ቢኮዝ አዮኒክ ኮምፓውንድ ጀነራሊ ፖላር ናቸው። ስለ ፖላሪቲ ቀጣይ እናያለን። ግን እንደ ወተር አይነት ናቸው። ወተር ፖላር ነው እና በወተር ዲዞልቭ መሆን የሚችሉ ናቸው። ነገር ግን በነን ፖላር ሰብስታንስ ዲዞልቭ መሆን አይችሉም ማለት ነው። ላይክ ቤንዚን
ቶሉል በእነዚህ አይነት ሰብስታንሶች ግን ዲዞልቭ መሆን አይችሉም። ኢንሶሊብል ናቸው። ዜ አር ኢንሶሊብል ኢን ነን ፖላር ሶልቨንት ሰቻስ ቤንዚን እንላለን ማለት ነው። እንግዲህ ዛሬ ይህን ያክልታል። ቀጣይ ላይ የምናየው ኮቫለንት ቦንድ ኤንድ ሊቭ ስትራክቸር በሰፊው እናያለን ማለት ነው። ስላዳመጣችሁ አመሰግናለሁ። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ለጓደኞቻችሁ ሼር ያደረጋችሁ ኬሚስትሪን በሚያምር ሁኔታ መማር ትችላላችሁ። ቀጣይ ላይ ሙሉ ሪቪው ኤክሰርሳይሶችን የሚታዩ ኤክሰርሳይሶችን በአሪፉ እሰራላችኋለሁ። መልካም የጥናት ጊዜ ወይም የትምህርት ጊዜ ይሆንላችሁ።